ፋንቱ እናት ናት ብለህ ስትነግረው የሚሰማውን ህመም ግን አስበከዋል? ዝና እኔም እኮ አባቱ ነኝ። ግትርነቱ ግን እኮ ለሱም አይበጅም፣ ለሱም ለኛም አይበጅም። ሙሽራው ልጅን ስላገት ነው ካንተ 4 ሚሊዮን ብር እንፈልጋለን። ምን? በሁለት ቀን ውስጥ ያልኩን ገንዘብ ማታመጣ ከሆነ ልጅ ሟች ነው። ቆይ አንተ ማን ነህ? ምንድነው ለይኩን? ልጄ ምን ሆኖ ነው? ማንነት ምን ያደርግልሃል? በነገራችን ላይ ፖሊስ የሚባል ነገር በጉዳዩ እንዲገባ አልፈልግም። እባካችሁ ምንም አታድርጉት። ያላችሁኝን ሁሉ አደርጋለሁ። እባካችሁ። ልጄ ምን ሆኖ ነው? እባክህ ለይኩን ንገረኝ። ልጄ ምን ሆኖ ነው? ምንድነው? ልጄ ምን ሆኖ ነው? ናሁ ምን ሆኖ ነው? ለምን አልነግሩኝ? ለይኩን ልጄን አግተውት ነው? እባክህ ንገረኝ ለይኩን፣ አታስጨንቀኝ። አረ ልጄ ምን ሆኖ ነው? ለምንድን ነው የማልነግሩኝ? ናሁ ምን ሆኖ ነው? አንቺ ሴትዮ ልጄ አትበይው። ናሆም የኔ ልጅ ብቻ ነው። እስኪ ስለፈጠራችሁ ባካችሁ። አሁን ደግሞ እናንተ ልትጣሉ ነው እንዴ? ልጁ ምን አይነት ጭንቀት ውስጥ እንዳላታቁም እንዴ? ቆይ ወንድሜ ምን ሆኖ ነው? ቆይ ምንድን ነው የሆነው? ንገሩኝ። ወንድሜ ምንድን ነው የሆነው? ቆይ ለምን ደግሞ አትነግሩኝ? ምንድን ነው? እባካችሁ ሰዎች በጥያቄ ከምታፋጥጡኝ ትንሽ እንኳን የማስብበት ጊዜ ስጡኝ ባካችሁ። አሁን ሁላችሁም ተረጋጉ። እኔ ይሄን ነገር ለማስተካከል ሞክራለሁ። ቆይ ለይኩን ግን ቆይ እንደዚህ አይነት ነገር ማን ሊያደርግበት ይችላል? ያ ሲምባ ነው። ሲምባ አዎ የጠየቀኝን ገንዘብ ስላልሰጠሁት ነው ይሄን ነገር ያደረገው። እውነቴን ነው አባዬ። ድጋሚ እና አቶ ለይኩን የሚጎዳ ነገር ብታደርግ አባቴ መሆንህን እከዳለሁ። እሺ ልጄ ለምን አታምነኝም? በፍጹም እንዲያት ነገር አላደረኩም። እርግጠኛ ነህ አባዬ? ይሄንን ነገር ከልብ ነው እያልከኝ ያለው? ታውቃለህ አይደል? በምድር ላይ ያለኝ ብቸኛ አንተ ብቻ እኮ ነህ። እንዴት ነገር እንዴት አስባለሁ? ከዚህ በፊት ዋሽተኝ እንደማታውቃለሁ። አሁንም ከልብህ እንደሆነ አምናለሁ። እሺ ለኔ ስትል ምንም አይነት መጥፎ ነገር እንዳታደርግ። ማን ያውቃል? በደንብ እኮ ታርመህ ልትወጣ ይሆናል። ምናልባትም እስከ መጨረሻው እኮ ላልወጣ እችላለሁ። ቆይ ግን ለምንድን ነው ሁሌ ተስፋ እየቆረጥክ እኔንም ተስፋ የምታስቆርጠኝ? ዳግም ድጋሚ ግን እድሉን ካገኘው መልካም አባት ሆነልሃለሁ። ታገኘዋለህ አባዬ፣ ድጋሚ ያንን እድል ታገኘዋለህ። እኔም እጠብቅሃለሁ። እሺ ድጋሚ እንደ አባትና እንደ ልጅ ጥሩ ኑሮ እንኖራለን። ሲምባ ጉዳዩ ተሳክቷል። ምን? የምን ጉዳይ እንዴ? ልጁን አግተው ለሰውየው ደውለውለታል እያልኩ እኮ ነው። የምርህን ነው እንዴ? ምን ነው አደርኩትም ብለህ አስበህ ነበር እንዴ? እርግጠኛ ነኝ ይሄን እኔ እንዳደረኩት በደንብ ያውቃል። ያኔ ለይኩን ስጠይቀው ነው ትልቅ ጥፋት ያጠፋሁት። ቀድሜ ማሰብ ነበረብኝ። ሲምባ ምን ሆናል እንዴ? አንተ ብቻ ከዚህ አምልጥ እንጂ እኮ ነገር ሁሉ ቀላል ነው እያልኩ ነው። ወይኔ ልጄ፣ ወይኔ ከዚህ በኋላ ሰው ማያረገኝ። ቆሽ ለይኩን ግን ሲምባ ባይሆንስ? ከሱ ውጪ ሌላ ማንም አያደርግም። ቆይ ምን ላድርግ ነው? እዛ ድረስ ሄጄ ልጠይቀው የሄድኩት? ጥፋቱ የራሴ ነው። ቆይ ሲምባ ማን ነው? ቆይ ለምንድን ነው ለኔ ስማት ነግሩኝ? እኔም እኮ ስለ ልጄ የማወቅ መብት አለኝ። በፈጠረ ለይኩን እችን ሴትዮ ብቻ ካጠገቤ ዞር አድርግልኝ። ፋንቱ እባክሽን፣ ለራሳችን ትልቅ ጭንቀት ውስጥ ነው ያለነው። የልጄ ጉዳይ እኮ እኔንም ያስጨንቀኛል። እና እናቱ መሆንሽን በአደባባይ አወቅሽ ማለት ነው? ቆይ አንቺ ግን ምን አይነት መሰሪ ሴት ነሽ? እኔ መሰሪ? እናንተ ጋር በመኖሩ የልጄ ደህንነት የተጠበቀ መስሎኝ ነበር።
ምን ለማለት ፈልገሽ ነው ፋንቱ? ልጄ ስትይ አሳድጌ ኮትኩቼ እኔ እዚህ ያደረስኩት መሆኔን ረስተሽው ነው? እኔ አላልኩም። ሲጀመር አንቺ ለናሆም የሆንሽለት ነገር ዋጋ ማሳጣት አልፈልግም። ፈለግሽ እንጂ ይሄው ልጄ ላይ አደጋ ሲፈጠር ጠብቀሽ ልጄ እንደነቱን አልጠበቅሽም ብለሽ ጣትሽን ወደ እኔ ቀሰርሽ እኮ። እና ተሳሳትኩ? እኔ ብሆን አይኔን ከአይኑ ላይ አልነቅም ነበር። አንቺ ግን የራስሽ ስላልሆነ ዝጋፍሽን። አንቺ ናሆም ቢገባሽ የልብ ትርታዬ ነው። አንቺ እኮ ለናሆም እናቱ የሆንሽው የወለድሽው ቀን ብቻ ነው። ያ ደግሞ ለምን እንደሆነ ነግሬሻለሁ አይደል? እኔ ግን እናትነቱን በየቀኑ ነው የኖርኩት። መታገቱ የኔ ጥፋት ይመስል እንዲህ ስትይኝ ትንሽ እንኳን አታፍሪም? በቃችሁ። ልጄ ምን አይነት ሁኔታ ውስጥ እንዳለ በማናውቅበት ሁኔታ ውስጥ እናንተ ትጨቃጨቃላችሁ አይደለ? ለይኩን እኔ እኮ አንቺ መውለድሽን እኮ ማንም አልካደም። ጥሩ የፈራሁት እሱን ነበር። ግን አሁን እዚህ የቆምሽው ልጅሽን ፈልገሽ እንጂ ዝኑ ልከሽ አይደል? ዝኑ ለናሆም የሰጠችው ነው አንቺ በፍጹም አታውቂው። ወይኔ ልጄ። አንቺም ዝኑ ራስሽን መውቀስሽን አቁሚ። ጥፋተኛው ናሆምን ያገተው ወንጀለኛ እንጂ አንቺ አይደለሽ። እሺ ቆይ ለይኩን አሁን እሺ ምን እናድርግ? ለናሆም ልጄማ ደርስለታለሁ። ለይኩን እኔ ግን እህቴን እጠረጥራታለሁ። ምን ነው ሲምባ እስር ቤት ሆኖ ይሄንን ማድረግ ከቻለ እሷስ እዛ ሆና ሰው እዛ ይሄን ማድረግ ምን ያቅታታል? ይሄማ በፍጹም ሊሆን አይችልም። ለይኩን እህቴን አታትም? እሷ እኮ እኛን ዜሮ ለማድረግ ከዚህም በላይ ልታደርግ ትችላለች። ይሄ የማይሆን መላመት ነው ዝኑ። ለምን? እርግጠኛ ነኝ ከሲምባ ውጭ ይሄንን ማንም ሊያደርግ አይችልም። አልገባኝም። ቆይ ይሄን ነገር ማን ሊያደርግ ይችላል? ምናልባት የዳግም አባት ሊሆን ይችላል እያሉ ነበር። እንዴ እሱ ቆይ ታስሮ የለም እንዴ? ለሱ እኮ እስር ቤት ማለት ኦፊስ ማለት እኮ ነው። አንተ አልገባህም። እንዴት ብሎ ነው ሰዎችን የሚያዘው? ማለቴ እንዴት ነው በስውር መረቡን ሊዘረጋ የሚችለው? እስር ቤት ያለው አካሉ ብቻ ነው። ስልኩ፣ ተንኮሉ፣ ሁኔታው በሙሉ ውጪ ነው ያለው። እኔንም በፍጹም ላምን አልችልም። እመነኝ እልሜ፣ ይሄ የማንም ስራ ሳይሆን የሱ ስራ ነው። አሁን በጣም እያስፈራራሽኝ ነው። እንዴ በእውነት ዳግም ከሱ ልጅ ከሆነ ሰፈሩ መረበሹ ነው ማለት ነው። ሰንበቶ ሰዎችን እዛ ሆኖ ሊያዝ ይችላል፣ ግን ዳግምን ይጠመዝዘዋል ማለት አይደለም። ሙሉ ቤተሰቡ እኮ በፍርሃት ሊኖር ነው ማለት ነው። መፍራት ብቻ ሳይሆን መጠንቀቅም አለብን። ሰንበቶ እስር ቤት መሆኑ ለኛ አደጋ ነው። እንዲሁም ያን የሆነ ሞቶ ቢሆን ኖሮ ገደግል ነበር። አሁንም የሚበቀለን በራሱ ሳይሆን ውጪ ባሉ ማፊያዎች ነው። ግን እኮ ተራጋቾችም ሊሆኑ ይችላሉ አይደል እንዴ? አላቅም ኤርሚ፣ ቤተሰቤ በጣም ተጨቋል። በዛ ላይ እኮ ብዙ ብር ነው የጠየቁት። ድርጅቱም ኪሳራ ላይ ነው። ሁሉ ነገር ነው የተምታታብኝ። ለማንኛውም አንቺ አትጨነቂ፣ እኛ እንደሚሆን እናደርገዋለን። ማለት እናደርጋለን ስትል እንዴ ምን ማለትሽ ነው? እኔ ቤተሰብ አይደለም እንዴ? እንዲሁም ይሄን ቤተሰብ ለመካስ ይሄ ጥሩ ሁኔታ ነው። ኤርሚ ምን ልታደርግ ነው? እቺ ቪትሴን ሽጬ ባንክ ያለኝን ገንዘብ ጨምሬ የኤሌክትሪክ መኪና ልገዛ አስቤ ነበር። እና ታዲያ የኔ የኤሌክትሪክ መኪና ከናንተ ችግር ይበልጣል እንዴ? አታደርገውም ኤርሚያስ። ምን ችግር አለው እንዴ? ካስፈለገም እኮ ነው ተቀጥሬም ቢሆን መስራት እችላለሁ። እውነት ኤርሚ ከአቅሜ በላይ ይሆንክብኝ ነው። ይሄ መኪና የገዛሁት በጣም ብዙ ሰዎችን አታልዬ ነው። ባንክ ያለውም ገንዘብ እንደዛው ነው። ስለዚህ ይሄንን ገንዘብ ለጥሩ ነገር መጠቀምበት ጊዜ ደረሰ ይመስለኛል። እውነት ይሄንን ነገር ማሰብ ራሱ በጣም ከርሞኛል። አራት አካውንት እንዴ ቀላል አድርጊው እንጂ ማካበድ አይደለም። ግን እናባዬ ደግሞ ገንዘቡን አያጡ። እኔም እኮ ላግዝ ብዬ ነው እንጂ እንደማታጡ እኮ ግልጽ እኮ ነው። ሆቴልና ቤቱን ብናጣም ድርጅቱ ግን እስካሁን አብሮናል። ኤርሚያስ አንተ ግን ምን ብዬ እንደምገልጽ አላውቅም። አንቺ ብቻ ምንም አትጨነቂ እሺ? የናሆምን ጉዳይ ደግሞ ይስተካከላል እሺ? ቤተሰቤ ላይ እኮ አንድ ነገር ለማድረግ ቢሞክር አባትነቱ እንደማይቀጥል ነግሬው ነው። ተረጋጋ እስቲ የኔ ልጅ። አሁንም እኮ ነገሩን አባት ማድረግ እኮ አልተረጋገጠም። ከሱ ውጪ ማንም ሊሆን አይችልም እማዬ። ቆይ ግን እኔ ምን አይነት እድለቢስ ሰው በሆን ነው እንደዚህ አይነት አባት የሰጠኝ? እኔ ግን ዳጊ አሁንም ያቺ መሰሪ ትመስለኛለች። ማናት መሰሪ? ብቻ አምራ እንዳት አረን አክስትየዋን ነው ያልኩት። የምን አምራ ነው መጣ? አንተ ደግሞ አክስትየዋ እስቲ እኔ ለይኩን እህት ነው ያልኩ። ለይኩን ላይ ቂም ስለያዘችበት ይሄንን ቤት ባዶ ማድረግ ትፈልጋለች። እንዴት? ይሁን ዳጊ በቅርቡ ለይኩን ልትመጣ እንደሆነ ነግሮኛል። ስለዚህ እዛ ሆና ስራውን ጀምራለች ማለት ነው። ይሄ በፍጹም ሊሆን አይችልም። ሁሉም ስራ ደግሞ የሱ
እኔ ደግሞ እንዴት ብዬ እንደማወጣጣ ሳይሻለሁ። እሺ ደግሞ ገና እያንሰራራን ያለ ነው አይደል? ይከፈልስ ቢባል ቆይ አሁን ይሄን ያህል ብር እስኬት ይመጣል? ወይ ደግሞ ለፖሊስ እናመልከት እንዴ? አይሆንም ዳጊ፣ በዚህ ጉዳይ ላይ ፖሊስ ከገባ ልጃችሁን እንገለዋለን ብለውናል እኮ። ወይ ደግሞ ካልሆነ ገንዘቡ ሰጥቶ ማስለቀቅ ነው እንዴ? ዳጊ ገንዘቡ እኮ በጣም ብዙ ነው። ይኸውልሽ እማዬ፣ የፈለገ ብዙ ብር ቢሆንም ከናሆም አይበልጥም። እሺ እሱማ ልክ ነህ እኮ ዳጊ፣ ከልጄ ናሆም የሚበልጥ ነገር ምንም ነገር የለም። ይኸውልሽ እማዬ፣ ካስፈለገም ደግሞ እዚህ ቤት ውስጥ ካለኝ ድርሻ ላይ ተነስቶ መከፈል ይችላል። እስኪ ቆይ ተረጋጋ የኔ ልጅ፣ መረጋጋት አለብህ። ብቻ የሆነ ነገር ተደርጎ ከዛ መውጣት አለበት። አታስብ የኔ ልጅ፣ እንደምንም ብለን ብቻ ወንድምን ካለበት ቦታ እናስወጣዋለን። የተፈጠረው ነገር ሰምቼ በጣም አዝኛለሁ ጋሽ። ዘንድሮ ምን አይነት መከራ እየተፈራረቀብኝ እንደሆነ ምንም ሊገባኝ አልቻለም። አሁን ያሉበት ሁኔታ ከማንም በላይ ይገባኛል። ማለት ያው ከኤሚ ጋር ስለምንገናኝ በየጊዜው የተፈጠረው ነገር ትነግረኛለች። አረ ከኤሚ ጋር ሁሉ ጊዜ ትገናኛላችሁ እንዴ? አዎ ማለት ያው ጥሩ ወንድም ሆኛለሁ። እና ይሄ ልትነግረኝ ነው በአስቸኳይ እፈልጋለሁ ያልከኝ? በመጀመሪያ ላደርግ ያሰብኩት ነገር ያው ከድፍረት እንደማይቆጥሩብኝ ግን ቃል ይግቡልኝ። መጀመሪያ ምንድን ነው እሱ? እንዲያው ጋሼ ከድፍረት አይቆጥሩብኝ ሆናት። ይሄ ለእርሱ ምንድን ነው እሱ? በእውነት ለድፍረቴ በጣም ይቅርታ፣ ግን ደግሞ በተደጋጋሚ ችግር እንደደረሰበት ስሰማ ያው የአቅሜን ላግዝ ብዬ ነው፣ እንዳይቀየሙ። አንተ ልጄን ኤሚን ካልጎዳህብኝ ያበቂ ነው። ያው የ2.8 ሚሊዮን ብር ቼክ ነው፣ ቀሪውን ይሙሉበትና ናሆምን ያስፈቱት። ምን? በድጋሚ ለድፍረቴ በጣም ይቅርታ። ቪትሴን ሽጬ ያለኝን ገንዘብ ጨምሬ ኤሌክትሪክ መኪና ልገዛበት ያሰብኩት ብር ነው። ናሆምን እንዳያስፈቱበት እባክዎት ይቀበሉ። ምን? እኛም ብንሆን እኮ በእሱ ደስታ መደሰታችን አይቀርም። እባክዎት ይቀበሉ። በቅርቡ ትልቅ ሙሽራ ነው። ያገቱት ሰዎች በምን እየተጫወቱ እንደሆነ እንኳን አልገባቸውም። በእውነት ይሄንን ብር እንደሰጠኝ ነው ቆጥረው። በእውነት እልሃለሁ በጣም ያስገረምከኝ። ለምን ጋሽ? እንዴ እኔ እኮ ሙያው ስላለኝ የትም ቦታ ተቀጥሬ መስራት እችላለሁ። አያሳስብህ፣ ብሩ እኔ ጋር ስላለ ራሴ መክፈል እችላለሁ። ኪሳራ ላይ እንደሆናችሁ አለ እንዴ ሲወራ የነበረው? የዚህን ያህል እንኳን አልከሰርኩም። በዚህ አጋጣሚ ግን ለውጥህን ሳላደንቅ አላልፍም። እንደው እባክዎትን ይቀበሉኝ ጋሽ፣ እሺ በሉኝ። ገንዘቡን ላሰብኩ ዓላማ አውለው። እንዲያውም የሚያስፈልግህ የጎደለ ነገር ካለ እኔ እሞላለሁ። ጭራሽ እኔ ከእርሶ ገንዘብ ልቀበል? ምን ችግር አለው? ልጅ አይደለ እንዴ? እንዴ ለምን አልታረድም? ማለቴ ያው ከዚህ በኋላ በሰው ገንዘብ ላለመኖር ለራሴ ቆርጬ ተነስቻለሁ። ነገርኩህ እኮ ኤርሚ፣ እኔ የሰው እንጂ የገንዘብ ችግር የለብኝም አልኩህ እኮ። እኔማ ቤተሰብነት ስለተሰማኝ ለማገዝ ያህል ነበር እንደዚህ ያሰብኩት። ታውቃለህ፣ የዛኔ አንተ ለሽጉጥ መምሰሴ ልክ አልነበረም። አረ ልክ ኖት ጋሽ። ያኔማ እኮ እኔ መች እንደዚህ ልብ ገዝቼ ነበር። ሰው አያጥፋ አይሳሳት አይባልም። ዋናው ነገር ግን ስህተቱን አምኖ መመለሱ ብቻ ነው። አሁንም ቢሆን እኮ የዛን ጊዜ ስሰራው የነበረው ነገር ጸጸቱ እስካሁን አልለቀቀኝም። ኤሚ ይኸውልሽ እህቴ፣ ዛሬ እንኳን እመኝኝ። ይህንን ነገር አባዬ አድርጎት ከሆነ ከማንም ጋር አይደለም፣ ጸቡ ከኔ ጋር ነው የሚሆነው። ይህንን እገታ ካንተ አባት ውጭ ማንም ሊፈጽም አይችልም። ይህንን ደግሞ እርግጠኛ ነኝ ዳግም። እኔ ደግሞ ቢያንስ ከኔ ጋር መቆራረጡን ስለማይፈልገው ይህንን ነገር አያደርገውም ብዬ እያሰብኩ ነው። ዳጊ፣ አንተም ናሆምም እኮ ወንድሞቼ ናችሁ። ይህንን ደግሞ ደፍሬ መናገር ስላለብኝ ነው። ተረዳኝ እንጂ። እሺ ተረዳሁሽ ልበል? ምን ላድርግ? እሺ ያ ሰው ለእኔም በተዘዋዋሪ በፈጣሪ ስም ለመናገር ራሱ እንዴት ይከብዳል። ምኑን የከበደሽ ንገሪኝ እንጂ። የእንጀራ አባቴ ነው፣ ግን ደግሞ የሰንበቱን አስፈሪነት ከኔ በላይ አንተ ታውቋለህ። ለገንዘብ ሲል ምንም ነው የሚያደርገው። ምን አይነት ጣጣ ውስጥ ሊገቡት? ናሆምንም የሚያገተው ለሌላ ለምንም ነገር ሳይሆን ከቤተሰቡ ትልቅ ብር ለመቀበል። ስለዚህ
አንቺም ከዚህ ጀርባ ያለው አባቴ መሆኑን በጣም እርግጠኛ ነሽ ማለት ነው? ግልጽ እኮ ነው የተናገርኩት። እሺ እኔን ለገንዘብ አሳልፎ ይሰጣል ብለሽ ታምኛለሽ? አዎ እርግጠኛ ነኝ። ለነገሩ ልክ ልትሆኚ ትችላለሽ። አባዬ ያሰበው ነገር ካለ የኔ ልጅነት ትዝም ላይ ነው ይችላል። አባቴን ሲጠይቀው የነበረውን ገንዘብ አሁን በተዘዋዋሪ በናሆም እገታ እየጠየቀው ነው። ቀን ቆይ ከእንደዚህ አይነት አባቴ የተፈጠርኩት። ይኸውልሽ አባዬ ያኔ ጠይቆ የነበረውን በተዘዋዋሪ መጠየቁን አውቃለሁ። የፈለገ ቢሆን ግን እንዴት ወንድሜ ከዚህ በፊትም አባዬ ሲያስጨንቁ የነበረው በዚህ ጉዳይ ነው እኮ። በዚህ ሁኔታ ዝም ብለን ከምናይ ፖሊስ ጣቢያ እንሂድ እያልኳት ነው። እማዬ ግን እምቢ እያለች ነው። ምን ላድርግሽ? እማዬ ልክ ነሽ ዳጊ። ፖሊስ ጣቢያ እንደምንሄድ ካወቀ ናሆምን በህይወት አናገኘው። ምን እንደምፈራ ታውቂያለሽ? እዚህ ነገር ውስጥ አንተም አለህበት እንዳትሉኝ። ዳግም እኔ በፍጹም እንደዛ አላሰብኩም። ቆይ እሺ ወዴት ነው የምትሄደው? ዳጊ አትፍረድብኝ። እኔም እኮ ተጨንቄ ነው ያለሁት። ናሆም ወንድሜ እሺ ወዴት ነው ያለው? የት ብዬ ልፈልግ? እስከዛ ብላ አባቴ ገንዘብ ይዞ ከመጣ እድለኛ ኮንክ ተርፋለህ። እንዲጠፍ ነገር አድርጋችሁ አስራችሁኝ እንዴት ነው ልበላ የምችለው? በቃ አትመታለህ። አንተ አራበን ማለት ነው። ነው እንደምንም አቅመን ተጠቅማ ከዚህ ቤት ግዴታ ማውጣት አለብን። ያለበለዚያ እነዚህ ሰዎች ይገሉዋል።
እባክህ እሱ ነገር ወደዛ አድርግልኝ። ምን ለማድረግ እየሞከርክ ነው? አይደለም እባክህ 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 እንዳትተኩስ እባክህ እባክህ ምን ለማድረግ እየሞከርክ ነው? ምንም እባክህ እባክህ እንዳትተኩስ እባክህ 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 ልጄ እንዴት ነህ? ልጅ አትበለኝ። እንዳንተ አይነት አረመኔና ጨካኝ አባት የለኝም። እሺ እንዴ ምን አጠፋው? ምን አደረግኩ? ምን አጠፋው? ምንም አላጠፋህም አይደል? ቆይ እንዴት እንደዚህ ታደርጋለህ? እንዴ እኔ ምን አደረግኩ? ነግሬህ ነበር እኮ። ልጄ ምንድን ነው የነገርከኝ? ዳግም ቤተሰቤን ለመጉዳት ከሞከርክ የኔና ያንተ መጨረሻ ይሆናል ብዬ ነበር አይደል? ታዲያ እኔ ምን አደረግኩ? ምን አጠፋው? ምን ተፈጥሮ ነው? ምንም አላደረግክም አይደል? ወንድሜን ካሳገትከው በኋላ ምንም አላደረግኩም ትለኛለህ? ምንም ነገር እንደማያውቅ ሰው አታስመስልሽ አባዬ። እውነት ልጄ፣ እውነት እኔ ምንም የማውቀው ነገር የለም። አባዬ ደግሞ አባዬ እልሃለሁ። አንተ ሰንበት ሆነ። እሺ ተው ልጄ፣ ተው። ይሄ ንግግር ይቆጫል። ተው። የሚቆጨኝስ ከዚህ በኋላ አንተን አባቴ አድርጌ የተቀበልኩ ቀን። ለምን አትረዳኝም? እኔ አላደረኩም አልኩህ እኮ። ብሬውስ ማለት በእኔ በልጅ እየማልክ አላደረግኩትም በል። ለምን እምላለሁ እንዴ? ለምንድን ነው እዛ ችግር በተፈጠረ ቁጥር ሰንበት ሆኖ ነው ተጠያቂው? አያል ጥፋትህን ስለምታውቀው አትምልም። ታውቃለህ፣ የእውነት ጨካኝ ሰው ነሽ። እሺ በአንተ በአንዱ ልጄ እምላለሁ አላደረኩም። ይኸው ካመንከኝ። ምን ይህን ነበር አይደል መስማት የምትፈልገው ነው አይደል? አላደረኩትም። እማውቀው ነገር የለም። እርግጠኛ መሆን እፈልጋለሁ። የእውነት አንተን ያሳጣኝ አላደረግኩትም ብለህ ማልልኝ። ምን እያደረግ ነው? ማልልኝ ያልኩ አይደል እንዴ? አንተን ያሳጣኝ አላደረኩትም። እሺ እንደዛ ከሆነ በጣም ይቅርታ አባዬ። ያው ከዚህ በፊት እኮ ጋሽ ላይ ከሆነን ገንዘብ ስለጠየቅከው ብዬ ጠረጠርኩ። እባክህ ከዚህ ሂድልኝ፣ በቃ ሂድልኝ። ይቅርታ ሂድልኝ አባዬ፣ እባክህ እንዳትነግረኝ። እትዬ ፋንቱ ደህና ነሽ? ደህና ነኝ። የሚበላ ነገር ይዤልሽ መጥቻለሁ። ሽቱ በቃ ስላላሰኘኝ ነው። አልገባኝም። ቆይ ምን ተፈጥሮ ነው? እና አሁን ምናምን ስትሉ የሰማሁ መሰለኝ። አዎ ልጄን አገቱብኝ። ስለ ናሆም ነው እያወራሽ ያለሽው? አዎ አንቺ ልጄን ናሆም ታውቂዋለሽ እንዴ? አሃ ለካ የኑሐሚን ዘመድ ነሽ። ይቅርታ ግን ናሆም ያንቺ ልጅ ነው እንዴ? ምን እየሰራሽ ነው? ከጠዋት ጀምሮ ምግብ ስላልበላች እንድትበላ ብትችይላት ነው። በምግቡን አስቀምጪና ወደ ስራሽ ሂጂ። ታሽ ያው ከአንቺ ጋር ብዙ ያልጨረስነው ነገር አለ፣ በኋላ እናወራለን። ስለ ናሆም አዲስ ነገር አለ እንዴ? ይኸውልሽ ፋንቱ፣ ለልጄ ነው ያለውለት። አንቺ ግን ከዚህ በኋላ እዚህ ቤት መቆየት አትችይም። ይልቁንስ ወጋሽን ተናገሪ። ኧረ ተይ ወይዘሮ ዝናሽ፣ ኧረ ተይ እንደዚህ ክፉ አትናገሪ። ልጄ ታግቶ ገና ለገና ብዙ ገንዘብ ትጠይቃለች ብለሽ አስበሽ ከሆነ አትሳሳች። ለአንቺ የሚሆን ገንዘብ አላጣም። እኔ እኮ የእናንተን ገንዘብ አልፈልግም አልኩ እኮ። ንገሪኝ እስቲ ፋንቱ፣ ምንድን ነው ግን አላማሽ? ቆይ ሰው ካልፈለገሽ በግድ አብሬ ካልኖርኩ ይባላል እንዴ? እንደዛ ከሆነ ልጄ በሰላም ይምጣና እውነቱ ነገር የቤታችሁ ለቅቄ ሄድላችኋል። አንድም እኮ ገንዘብ የምሰጥሽ ለልጄ ሚስጥሩን እንድትደብቂ ነው።
እኔ ስንቴ ነው የምናግርሽ? እኔ አንቺን ገንዘብ አልፈልግም አልኩሽ እኮ እንዴ። አሁን ስለ ናሆም ማሰብ ይሻላል ወይስ ስለ ገንዘብ ነው ማሰብ ያለብን በዚህ ሰዓት? ስለ ናሆም አታስቢ፣ ግድ የለሽም። ለይኩን ያስፈተዋል። እንግዲያውስ እሱ ይምጣና እናቱ መሆኔን ነግሬው ከዚህ ቤት ይሄዳል። ይኸውልሽ የልጄ ኤሚ ነገር ይዞኝ ነው እንጂ በፈለግኩበት ሰዓት ከዚህ አንቺ አንጠልጥቄ አስወጣሽ ነበር። አንቺ እናት አይደለሽ እንዴ? እንዴት ነው ጭንቀት ያልገባሽ? እናት ስለሆንኩ መሰለኝ በስነ ስርዓት እያናገርኩሽ ያለሁት። እስኪ አስቢው፣ 30 ዓመት እኮ ነው ያለ ጥፋት የተቀጣሁት። አላሳዝንሽም? እና ታዲያ በአንቺ ጥፋት እኔ አብሬ መቀጣት አለብኝ? ልጄን እኔ በጣም ነው የምወደው። ለዛ ነው ባዶ ቤት ጥለሽው የጠፋሽው። ለሱ የሚበላ ለማምጣት ወጥቼ ነው መኪና አደጋ ደርሶብኝ በዛው ወጥቼ የቀረሁት። ልጄን ባዶ ቤት ጥዬ የሚሄድ ጨካኝ አረመኔ እናት አይደለሁ። ለማንኛውም ይኸውልሽ ፋንቱ፣ ናሆም ከታገተበት ሲወጣ በፍጹም አንቺን እዚህ ቤት እንዲያሽ አልፈልግም። ገባሽ? ሄሎ ታንጉቴ፣ ሄሎ። አሁንም አይሰማም? እኔ ደህና ነኝ። ቤት ውስጥ የሆነ ችግር ሳይፈጠር አልቀረም። እኔ እንጃ ብቻ ናሆም የሆነ ችግር ሳይፈጠርበት አልቀረም። ምን ነው ደነገጥሽ? ለመሆኑ ከማን ጋር ነበር ስታወሪ ነበር? ከታንጉቴ ማለቴ ከኑሃሚን ጋር። መቼም ስለ ናሆም ምንም ነገር አልነገርሻትም አይደል? ናሆም ምን ሆኗል? ፋንቱ ምንም ነገር አልነገረችሽም? መቼም ገና እግርሽ እዚህ ቤት ከመርገጥ ምስጢረኛሽ አድርገሻታል። ኧረ ትዬ፣ ሽቶ ነው አይደል ስምሽ? ለመሆኑ እዚህ ቤት ግን ለምንድን ነው የገባሽው? ለስራ። ስለዚህ ከዚህ በኋላ ስራሽ ላይ ተኩሪ። ከማንም ጋር መነጋገርም ሆነ መንሸዋሸው ካልፈቅድልሽ። ተግባባ? አዎ ትዬ፣ ተግባብተናል። ኑሃሚን ደወለች። ስለዚህ የሆነ ነገር ብለሻታል ማለት ነው? ኧረ እኔ ምንም ነገር አልነገርኳትም። ሌላው ደግሞ ትልቁ ነገር መዋሸት የሚባል ነገር እዚህ ቤት የለም። እሺ ትዬ። ሄሎ ኑሃሚን፣ እንዴት ነሽ? አንቺም እኮ ብቅ ሳትይ ቀረሽ። ናሆም ምን ሰምተሽ ነው? አረ ቀላል ነገር እኮ ነው። አታስቢ አንቺ። ለይኩን እኮ ሁሉንም ነገር ያስተካክለዋል። እሺ እደውልልሻለሁ፣ እናወራለን። ይኸውልሽ ለዛሬ አልፌሻለሁ። ከዚህ በኋላ ግን ስራዬ ላይ ብቻ አተኩራለሁ። ይሻልሻል። አሁን ወደ ስራሽ። ታንጉቴ ግን ምን ሆና ነው? ጥሩ ሰው ናት አላለችም ነበር እንዴ? ገና ሳያት እኮ ነው ፊቷ የሚያስፈራው። ገና ለገና ሰምቶ እንዳይጠላኝ ብዬ ነው እኮ በስሙ የማልኩት። ሲምባ እና ለአንተ ለዱርዬው ብሎ ፈጣሪ የወንገር እንዲያደርገው ፈርተ ነው። ይሄ ስሜት የሚገባ ስትወልድ ብቻ ነው። ሲምባ የማይመስል ነገር አታወራ በእናትህ። ይልቅ ይኸውልህ በጣም ትክክለኛ ውሳኔ ነው የወሰንኩት። ምን ላድርግ ሸጠው፣ እኔ ነኝ ያልኩት ብለው እስከ መጨረሻው ይጠላኛል ብዬ ዘጋው። ይልቅ ይኸውልህ ገንዘቡን ነገ ለመረካከብ ተስማምቷል። ምን አለ ይሄ ነገር በቀረብኝ። ምንድን ነው ሲምባ ግን እንዴ? ዝም ብለህ አይጥ ወልደህ ወልደህ አትሆን እንጂ እንዴ! ቆፍጠን በል። ለምን እዚህ እስር ቤት አልበሰብሳትም? እዚሁ ተው እንጂ ሲምባ። እንዴ እንደዚህማ አትበል። ታውቃለህ በአንድ ልጅ ላይ እኮ ነው የቆመርኩት። ኧረ እባክህ አንተ ሰውዬ ተረጋጋ። እንዴ ምን ሆነ ነው እንዴ? በአንድ ልጅ ነው የቆመርኩት ምናምን ትላለህ እንዴ? ኧረ ረጋ በል ሲምባ። አሁንስ ፈጣሪ ምን አለ ብትገላግለኝ። ስማ ፈጣሪ ያንተንም የኔንም መሐላ ወይም ጸሎት አይቀበልም። አንተ ሰው ምን አለ ጸሎቴን እንኳን ብትተውልኝ። ምን ሆነሃል ሲምባ? እንዴ በቃ ወይ ደግሞ አንደኛን ስጦታ ይቀርጣት ይኳል ብቻ እንዴ ልውጣ እንጂ መቼም ግን እውነቱን አልነግረውም። እሱም አንድ ነገር ነው። ያው ግን
እንዴት አመለጥክ ብሎ ከጠየቀ ብዬ እኮ። ሸጠው አንተ እኮ ስለማታውቅ ነው። ልጄ አንዴ ቂም ከያዘ መቼም አይተው መቼም። እሱማ እንዳልኩህ እኮ ሼባው ላይ ባቀባጥር በጣም ጥሩ ነበር። አንተ አልገባህም። ትሰማኛለህ? እዚህ ነገር ውስጥ እኔ እንዳለው ካወቀ እስከ መጨረሻው ነው የምንለያየው፣ እስከ መጨረሻው። ኧረ እንዳንተ ማለት ነው። ቆይ ለምንድን ነው ያገታችሁኝ? ወደነን በለ ወይስ ፕራንክ ነው በለ? ቆይ እሺ ከኔ ምንድን ነው የምትፈልጉት? ገንዘብ። ማንንት እንደዛ ከሆነ እኔን እዚህ በማሰራችሁ ምንም አይነት ሽራፊ ሳንቲም አታገኙ። እና ጨርቃን ጥፌ እንደለምናችሁ ነበር የፈለከው? እሺ ማን የላካችሁ ንገረኝ እስኪ። ቆይ እናንተ እነማን ናችሁ? አፍን ዝጋና አርፈህ ተቀመጥ። ባልዘጋ ምን ልታመጣ ነው? ወንድ ኮንክ ለምን አትፈታኝም? በሚቀጥለው ምላስን ከዘረጋ ግን እቆርጥልሃለሁ። አርፈህ ተቀመጥ። ይኸው አባትህ ተደወለ። እንደሚያስፈታ ተስፋ አደርጋለሁ። የጠየቅከውን ገንዘብ አዘጋጅቼልሃለሁ። ስለዚህ ዛሬውኑ ርክክብ ማድረግ እንችላለን። ከዛ በፊት ግን የልጄን ድምፅ መስማት ፈልጋለሁ። እኔም ላስጠነቅቅ የምፈልገው ነገር አለ። ቦታው ላይ ፖሊስ አይደለም ፖሊስ የሚመስል ነገር ካየው ለእሱ አታስብ። አሁን ልጄን አገናኝ እባክህን፣ እባክህን። አባትህን ሰላም በለው። ዳድ ጋሺ ነው ልጄ ምንም አልጎዱም ማለት ነው? ምንም አላደረጉም? ዳድ ምንም አላደረጉኝም። ይኸውልህ ለእነዚህ ማይረቡ ምንም አይነት ገንዘብ እንዳትሰጣቸው። ምን እያደረግክ ነው? ገንዘቡን እሰጥሃለሁ አልኩህ አይደል እንዴ? ልጄ ምንም አታደርገው እባክህን፣ እባክህን። ዝም ብለህ የታዘዝከውን ብቻ አድርግ። ወንድሜን ምን እያደረጉት? እባክህን ስልኩን ስጠኝ። ብሩን ዛሬ ካልሰጠሁት ልጄን ይገልብኛል። የእውነት ግን እነዚህ ሰዎች እነማን ናቸው? አባትህ ይላካችሁ። በዚህ ደግሞ እርግጠኛ ነው አባቴ እዚህ ነገር ውስጥ እጁ የለበት። ከሱ ውጭ ማንም ሊያደርጉ አይችልም። እማዬ እንዳለችው የአንተ እህት ብትሆንስ? ምን ነው ለአባቴ የተከራከርክለት ነው? በፍጹም አይደለም ጋሼ። አባዬን አሁን ከእስር ቤት ጠይቀው እየመጣሁ ነበር። እና ምን አለ? መቼም አድርገዋለሁ ብሎ አያምንልህ። በእኔ ስም ብሎ ነበር እንዳላደረገው ይነገረኝ። ጋሼ አባዬ ደግሞ በእኔ ከማለ መቼም አይዋሽም። እንግዲያውስ የእኔ እህት እንዳላደረገች ላረጋግጥልህ እወዳለሁ። አውቃለሁ እህቴ በጣም ጨካኝና ሴረኛ እንደሆነች በጣም አውቃለሁ። ግን እዛ ሆነ ይህን ንግድ ታደርጋለች ብዬ ግን አላምንም። ቆይ ለምንድን ነው ፖሊስ ማናስገባው? ያ የአባዬን ጉዳይ የተከታተለው ምርማሪ አለ አይደለ? ለምንድን ነው እሱ ማልከው? አይሆንም አልኩህ እኮ። ተሳስተ የሆነ ነገር አድርገህ የልጄን ህይወት አደጋ ላይ አትጣለው። ነው አንድ ነገር ከሚሆንም የፈለገው ገንዘብ ይውጣ። ቆይ ግን ማን ነው በዚህ በደስታችን ቀን እንደዚህ እያደረገ ያለው? እሺ አምራን፣ አሁንስ እንዴት ነሽ? ደህና ነኝ ዶክተር። አንተስ እየበረታህ ነው? ምንም አልልም። እኔ የምልሽ ስልክ ስደውልልሽ እያነሳሽልኝ አይደለም። ይቅርታ፣ በማታ ስለደወልክ ማንሳት ስላልቻልኩ። ስለዚህ መደወሌ ሳይሆን የደወልኩበት ሰዓት ነው ማለት ነው ልክ ያለው ነው? አይ አይደለም፣ ተኝቼ ስለነበር ነው። አንቺስ ታደለሻል። ቢያንስ ተኝተሽ ታድሪያለሽ። እኔ ድሮም ሀሳብ ስለሌለብኝ ተኝቼ ነው ማድረው። ሀሳብ የሌለው ሰው ቂጠ ዘንባጣ ነው ሲባል አልሰማህም? ወይ ጉድ! በቃ ከጭና ጋር ውዬ እኮ በቃ ንግግሬ ሁሉ። ችግር የለውም፣ ፈታ ብለሽ ተጫወቺ። ታውቂያለሽ አምራን፣ ከአንቺ ጋር ስሆን በጣም ቅልል ነው የሚለኝ። ልክ እኔ ከዳጊ ጋር ስሆን እንደማለት ነው። ዳጊ? ኦ የናሆም ወንድም እንዴ? ታውቀዋለህ እንዴ? አንድን ሰው እኮ በጣም ቀርበህ ስታውቀው ነው የምታውቀው። እና ለምን ይመስልሻል እኔ ራሴ ቀርቤ ልወቅሽ ማለት ነው? አይ እኔ እኮ እያወራሁ ያለሁት ስለ ዳግም ነው። በጨዋታሽ መሀል ጣልቃ ገባሁ መሰለኝ። እሺ ለምን ነበር በጣም ፈልግሻለሁ ያልከኝ? እኔማ የባለፈውን ነገር እንዴት አደረግሽው ልልሽ ነበር። ማለቴ የስራውን ነገር
በነገራችን ላይ ስራውን ስሪ ማለቴ ከእህትነት ያለፈ ነገር እንዳልሆን ትረጅልኝ እፈልጋለሁ። በእህትነት? ምን ነው በእህትነት ስልሽ በነፃ አስመሰለብኝ አይደል? ግን እኮ እኔ ለስራ ሆናለሁ ብለክ ነው? እኔ ያን ያክል ለስራው ጥሩ ሰው ነኝ ብዬ አላስብም። ይኸውልሽ አምራ፣ እኔ ከስራው መሰራት በላይ አንቺን በቅርብ ማግኘት ነው የፈለኩት። ቆይ ለምን እንደዛ አልክ? እንደነገርኩሽ ነው። አሁን ትኩረቴ ሁሉ ስራ ላይ ሆኗል። ከስራ ውጪ የማገኘው ብቸኛው ሰው ደግሞ አንቺ ነሽ። ግን እኮ ራስን አንድ ቦታ አስተካክሎ ማስቀመጥ ጥሩ አይደለም። ደግሞ እኔ ለመክረህ አይደለም። ብዙ ገንዘብ አለኝ፣ ገንዘብ አላጣው፣ ዝና አላጣው፣ ግን በማላውቀው ምክንያት የውስጥ ሰላም የለኝም። ይሄ እኮ ስለ ብዙ ሰዎች ያልተነገረ ታሪክ ነው። ሰላም የሚገኘው ደግሞ ከፈጣሪ ነው። እኔ የምልሽ ያው መስመርህን አለፍክ አትበይኝና ከዳግም ጋር ፍቅር ውስጥ ናችሁ እንዴ? ለምን ጠየቀኝ? አይ ችግር የለውም ንገሪኝ። ካልፈለግሽ አለመለስም መብት አለሽ። ያው የእሱን ባላቅም እኔ ግን በተደጋጋሚ እሱን ማሰብ ጀምሬያለሁ። የእሱን ባላውቅም ስትይ አልገባኝም። ይሄንን ተውና፣ ቆይ ግን አንተ የናሁም ሚዜ ነህ አልተባልክም እንዴ? ዳግም ነው ይሄንንም የነገረሽ እንዴ? ዶክተር ምን ነው? ቆይ ዳጊ ላይ ይሄን ያክል ትኩረት አይደለም። ያው እንግዲህ ሚዜ ተብያለሁ። ሰርጉ መቼ እንደሆነ ባላውቅም ማለት ነው። የዚህን ያክልማ ዝንጉ መሆን የለብም። ትኩረትህን ሰብስብ እንጂ። ምናልባት አሁን ይሰበሰብልኛል ብዬ አስቤ ነበር፣ ግን አሁንም የተሳካልኝ አልመሰለኝም። ምናልባት ጥሩ እህት ልሆን እችላለሁ። ሁለታችንም የምንወዳቸውን ሰዎች ያጣና የተጎዳን ሰዎች ነን። ይሁን፣ እሱንስ ማናየብኝ ብለሽ ነው እንዴ? እና ሌላ ምን አስበህ ነበር? አረ ምንም። ሌላ ደግሞ ምን ላስብ እችላለሁ? ዳጊ ደወለ። ቆይ ለምንድን ነው ደጋግሜ ስደውልልህ ስልክ ማታነሳው? ምን እያሰብክ ነው? ተወድጃለሁ ብለክ ነው? እንደዛ ብለህ ከሆነም በፍጹም እንዳታስበው እሺ? ይቅርታ አምራን፣ ትልቅ ችግር ተፈጥሮ ነው። እሺ አሁንም ደግሞ የደወልኩልሽ በተደጋጋሚ ሚስኮል ስላየሁ ነው። ምን ተፈጥሮ ነው? አንተ ግን ደህና ነህ አይደል? ናሆምን እኮ ያልታወቁ ሰዎች አግተውት ነው። ምን እንዴ? ምን እያልክ ነው? ይሄንን እኔ በፍጹም ማመን አልችልም። ሰዎቹ ገንዘቡን ፈልገው ነበር ያገቱት። አሁን ግን አባዬ ገንዘቡን ለመክፈል ተስማምቷል። ቆይ ሰዎቹ እነማን ናቸው? ምንድነው? ቆይ እስካሁን የታወቀ ነገር ምንም ነገር የለም? ሁሉም የራሱን መላምት ከማቅረብ ውጪ የአጋቾቹን ማንነት የሚያውቅ ሰው የለም። እኔ የምልሽ አምራን፣ የት ነው ያለሽው? ላገኝሽ ፈልጊያለሁ። አንተ ግን ደህና ነህ አይደል? ድምፅህ እኮ ምንም ልክ አይደለም። ደህና ነኝ። ያለሽበትን ንገሪኝና ወደዛ ልምጣ። ከአባት ጋር ብትሆን አይሻልም? ያው ምናልባት ለአባት ካስፈለግካቸው ብዬ ነው። አሁን አንቺ ከማን ጋር ሆነሽ ነው? አልገባኝም። ቆይ ለምንድን ነው ይሄንን ጥያቄ ጠይቀኝ? አይ ለምን እንድመጣ አልፈለግሽም ብዬ ነው። እሺ በቃ እቤት ነኝ ያለሁት። እቤት ና። እሺ ቻው። ቆይ ልጁ ምን እያለች ነው? ለምንድን ነው ቤት ነኝ ብለሽ ዋሽሹ? ይቅርታ ዶክተር፣ አሁን ወደ ቤት መሄድ አለብኝ። ቻው እንኳን ሳትለኝ ትሄዳለች። አይገርምም? ነገር ሰዋ ሁሉ ባህሪዋ ሁሉ እንደሚስቴ ነች። ቁርጥ እሷ ወይ የሰው መመሳሰል። አባዬ ዛሬውን አስለቅቋለሁ ብሏል። ቢያንስ ቤተሰቡ ትንሽም ቢሆን ተረጋግቷል። ጉዳዩ ላይ ግን ፖሊስ ቢገባበት መልካም ነበር። ማለት የሆነ መፍትሄ ያጡ ፖሊስ ውስጥ ሰው ቢኖራቸውስ? እሱም ደግሞ ሌላ ስጋት ነው አይደለ? ምንም ቢሆን እኮ 2 ሚሊዮን ብር ማጣት ቀላል ነገር አይደለም አይደል እንዴ? በአሁኑ ሰዓት ሁሉም ሰው ስለ ናሆም እንጂ ስለ ገንዘብ ያስባል ብለን ኤሚ፣ ከፊትሽ እንደሚረዳው የሆነ ነገር ያለ ይመስለኛል። ባክቶ ቤት ውስጥ ከዚህ የበለጠ ችግር ተፈጥሯል። ምን ነው እነ ማዘር ሰላም አይደለም እንዴ? በእኔ የተነሳ ህይወታችሁ እየተበጠበጠ ነው እንዴ? አንቺ ደግሞ ምን አደረግሽ? አሁንም ቢሆን እኔ ራሴን መውቀስ አላቆምኩም። ብቻ አሁንም ስለ ፋንቱ እንዳይሆን ለኔ ዋለችውን ውለታ ተገና አድርጋ ቤተሰቦቼን በእጇ ያዘች ያህል ይሰማኛል። ቆይ እሺ፣ አሁን ደግሞ ሌላ ምን የተፈጠረ ነገር አለ? ይቅርታ፣ ይሄንን እንኳን ልነግርህ አልችልም። እማዬ ለማንም እንዳልናገር አስጠንቅቃኛለች። እሺ በቃ አትንገሪኝ፣ ግን ደግሞ ብዙ እንዳትጨናነቅሽ። ከተጨናነቅሽ እንደባለፈው ሊያመሽ ይችላል። አሁንስ ምነው ራሴን ባጠፋው ሁላ እላለሁ።
ምን እያልሽ ነው? እንደዚህ ነገር ፈጽሞ ካፍሽ እንዲወጣ አልፈልግም። ራሴንም አጠፋለሁ የምትይ ከሆነ ቀድመሽ እኔን ገለሽ ነው ራስሽ የምታጠፊው። ምን ላድርግ ኤርሚ? ጣጤ እኮ አላልቃለ። የፋንቱ ስለው የናሁም ተተካ። የናሁም ጉዳይ ዛሬ አልቃል ብለሽኛል ነበር እንዴ? ወይ ደግሞ የገንዘብ ችግር ከሆነ ገንዘቡንም እጄ ላይ ስላለ ፋዘርሽ ይምጣና መውሰድ ይችላል እኮ። የምን ገንዘብ? ቪትሷን እኮ ሸጥኳት። ምን? አንተ አብደሃል እንዴ? ለነገሩ ልሸጣት ካሰብኩ በጣም ቆይቼ ነበር። እንደነገርኩሽ ባንክ ውስጥ ካለው ገንዘብ ጋር ጨምሬ ለፋዘርሽ ልሰጣቸው ስል እምቢ አሉ። ቆይ ለምን እንደዚህ ያደረክ እንዴ? ቆይ ለምንድን ነው የተገረምሽው? ነው ወይስ አሁንም አጉል ጥርጣሬሽ እንዳለ ነው? ቢያንስ አንተን አዲስ ሰው አድርጎ ስለፈጠረልኝ ሁሌም ሳመሰግነው እኖራለሁ። ሄሎ መርማሪ፣ ለይኩን አሁን ብሩ ሊሰጣቸው ወጥቷል። እሺ ይኸውልህ ቦታውንና ሰዓቱን ደውዬ አሳውቅሃለሁ። ሙሉ መረጃውን እሰጥሃለሁ። እሺ ግን መርማሪ አደራህን፣ ልጄ ምንም ነገር እንዳይሆንብኝ አደራህን። እሺ